እዚህ ደሳሳ ጎጆ ውስጥ ላሳድግሽ ነው ታዲያ? ደሳሳ ጎጆ ውስጥ እንደዚህ መናገር መብት የለም። ማን መብቱን ይሰጣል? እኮ ስለማስብልሽ ነው። እኔ እኮ እንደ ታላቅ ወንድምሽ እኮ ነኝ የምከርኩሽ ያለሁት አይደል? ለዛ አይደል ተደዋውለን እኮ የተቀጣጠርነው እና ከሽ ቤቲ ጀስት ደውዬ እኮ የነገርኩሽ እኮ ያለው ነገር ታላቅ ወንድምሽ ለምን እንደመጣፈ እኔ እንደ ታላቅ ወንድምሽ እኮ ነኝ አይደል? በቃ ማማከርሽ ግን ተሰምኝ ጋር አይደል እንዴ? ስለዚህ አብረሽ ምን እንዴት ወሰንሽ አንቺ? ሲጀመር እንዴት አልወሰንም? ባሌ እኮ ነው። ባለፈውም ኪራ ጋር ደውዬለት እኮ ቤታችሁ የመጣሁት እኮ እኔ ቤት እንድትከራያችሁ አላውቅም። ገብቶሻል አይደለ? ጭራሽ አዲስ ቤት ተከራያችሁ አዲስ ህይወት ለመኖር አንቺ እንዴት እንዲህ ብታስቢ ነው? ሲጀመር ቤቲ እንዴት አንደኛ ሁለታችሁ እኮ የምትጣጣሙ አይደላችሁም እኮ። ምንም የምትጣጣሙ ነገር የለም እኮ። እግዚአብሔር ነው የምትጣጣሙ። አንቺ የምርሽ ነው እያወራሽኝ ያለ? አንቺ የምርሽ ነው እንጂ እግዚአብሔር ማርያም ምን ምሪ ነው ማውራክ? እሺ አንድ ላይ ለመኖር አስባችሁ ተሰበ ጎጆ ውስጥ እንዴ? አውቦት አይደል? ሌሊት እንኑር ሰላም በቃ አንድ ላይ ለመኖር ማለት ነው። ለታችሁ ምንድነው አሳነስካት ቤቷን እንደዚህ? ቤቲ እኔ ወንድምሽ ነኝ፣ የምታማክርኝ እኔ ነው አይደለ? ስለዚህ ነገሮችን በአንድ ወያት ብቻ አትየ። እሺ እኔ በጣም ነው ማስብልሽ፣ በጣም ነው ማስብልሽ፣ በጣም የምጨነቅልሽ ነገር ግን እንደምጨነቅልሽ ይሆን ይችላል። እስቲ ያሚር እናት ራሱ መኪና ውስጥ ራይሮስ ቁጭ ብላለች። እስቲ እስካሁን ድረስ አንተ ወሊ ያማሃል እንዴ? ለምን ይዘህ የመጣው እሷን? በቃ ማወቅ አለባት ያናኑ ነገር። ምን ነው ማወቅ አለባት? የራሳችሁ ላይፍ ነው እንደዚህ የምትኖሩት። በቃ ከባሌ ጋር መኖር ነው የምፈልገው፣ አንድ ላይ መኖር ነው የምፈልገው። የልጅ አባት እኮ ነው እሷ። አልፎ እኮ ነው የመጣው። ቢሆንስ እዚህ ደሳሳ ጎጆ ውስጥ አስቀምጠው ከአንቺ ጋር አብራችሁ ልትኖሩ ማለት ነው። ደሳሳ ጎጆ አትበላት ቤታችንን ነው ላይ ይኸውልሽ። እኔ አንደማ አንደጋ እንገርሽ፣ ይሄን የመሰለ ውበት አለሽ፣ ቆንጆ ነሽ። ስለዚህ የተሻለ ነገር ቦታ ነው እንጂ የሚገባሽ የማይሆን ቦታ አይደለም። በቃ ሁሉም ነገር ገንዘብ ቀስ በቀስ የሚመጣ ነገር ነው። እሺ ይኸውልሽ፣ እኔ አዳምጪ። እኔ ወንድምሽ ነኝ አይደለ? ቤትሻ ይኸውልሽ፣ ከአሚር ጋር እምነት ማትገናኙ ቦታ ነገር ደግሞ ይሄ ልጁ ምናምን የምትይው ነገር ደግሞ አንደኛ ካለ እምነት ጥሩ አይመጣም። ስለዚህ ነገሮችን ረጋ ብለሽ አስቢ። መጀመሪያ ያለው ነገር የተፈጠረው ነገር አስቢ። ከዛ ጭራሽ አብረው ለመኖር ደግሞ እያሰብሽ ነው አንቺ። ጭራሽ ነው ሰው ራሱ ምን ይልሻል? ሰው ራሱ እንዴት ነው የሚረዳችሁ? ጭራሽ እሱ ቤተሰብ አስቀይመው መጥቶ አንቺ ራስሽ እናትና አባትሽ ፈቅዱልሻል? ሲጀመር እንደዚህ አይነት ነገር እንዴት ነው የምታስቢው? እኔ እኮ ወንድምሽ ነኝ አይደለ? አማካሪሽ ነኝ፣ ሁሉ ነገርሽ ነኝ። ስለዚህ እኔ ማማከር ደግሞ አለብሽ አይደለ? ልክ ነህ። ሁሉ አንተ ያልከው ነገር ስለ ፍቅር ውል ስለሆነ ፍቅር ውስጥ ዘለሽ መግባት እኮ የለብሽ። እኔ አሚሩን ወደዋለሁ። እኔ እንደዚህ ያለ ከሱ ጋር መለያየት ምናምን የሚባል ሀሳብ ውስጥ ገብቼ ማለቅም ማሰብም አልፈልግም። ሁሉ ሲቀጥል ደግሞ በቃ ማሚ ቀስ በቀስ ታምናለች ይሄንን ሁሉንም ነገር አለቃ። አንተ እዚህ ጋር እየመጣ ካትበጥብጥ ወደ እኮ እሺ፣ ፍቅር ውር ነው። ነገር ግን ፍቅር ዘለሽ መገቢበት ነገር ደግሞ አይደለም። ገባሽ አይደለ? በቃ አሚር የራሱ ላይፍ ያለው ሰው ነው። በቃ ሙስሊም ነው፣ የራሱ ላይፍ ያለው ሰው ነው። ስለዚህ ከሌላ ሰው ጋር መሆን ያለበት ጊዜ ነው። አንቺ ደግሞ የተሻለ ሰው፣ የተሻለ ነገር ፈልጊ። የተሻለ ሰው እስቲ የተሻለ አይንሽን እስቲ ማይንድሽን አስቢ። የተሻለ ነገር አስፈልጊ። ምን የተሻለ ነገር ልፈልግ? በቃ የተሻለ ነገር ሲዞ ቃኝት አድርጊ። የተሻለ ነገር እኮ አለ። እኔ ወሊ ከአሚር ውጭ የተሻለ ነገር ታይቶኝ አያውቅም። ማርያም አላ በጌታ እንደዚህ አትሁን። እግዚአብሔር ጭራሽ ለአሚር እናትም ደግሞ ይሄ ህመም እየሆነ ነው። ገብቶሻል? ይሄ ነገር ህመም እየሆነ ነው፣ በሽታ እየሆነባት ነው ያለው ነገር። ገብቶሻል አይደል? ጭራሽ ቤተክርስቲያናችሁ አብራችሁ ልትኖሩ ሁለታችሁ እዛ ደሳሳ ጎጆ ውስጥ ስንት የተሻለ ነገር ይመጣል። አሚር አቅማቶ እንዳልሆነ ታውቃለህ፣ ግን በቃ ስለ ወደፊታችን ስለምናስብ ነው እንደዚህ አይነት ቤት ውስጥ እየኖርን እኮ። ይሄ እኮ አሚር ታውሮ ነው። ገብቶሻል? አሚር በፍቅር ታውሮ ነው እንጂ ጀስት ይሄ ነገር ታስቦበት ታቅዶበት የተደረገ ነገር አይደለም። ይሄ ነገር ነው ቆምልሽ አስቢ። እኔና እሱ እኮ ባልና ሚስት ነን። ኦሊያድ ምንድነው የምትለው አሁን? እሺ ለምንድነው ማሚን ያመጣት? ማሚ ሁሉ ነገር ማወቅ አለባት። ምኑን ነው ማወቅ ያለባት? ኦሊያድ አንደኛ ልጇ ነው። ሁለተኛ ነገር ደግሞ እሷን ጥሎ ነው የመጣው። እሷ ደግሞ አሟታል። ገብቶሻል አይደለ? ካሚ ጋር መጣሽ የምትጣጣሙ ማለላችሁ እሱ ፍቅር ውር አርጉቶት ነው። በቃ ፍቅር እኮ ውር ያደርጋል። ገባሽ አይደለ? አንቺ ደግሞ እኮ ሻውን ማሚ መልሳት። እሺ አካባቢ ያለውን አሱ ቃኝ የተሻለ ነገር እኮ ይገኛል። የተሻለ ነገር እኮ ይመጣል። የተሻለ ነገር የሚመጣው እኔ አልፈልግም። ወላድ ምን እንደዚህ አይነት ነገር አትምከረኝ። አልፈልግም። በቃ እኔ እኮ የልጅነት እኮ ነኝ። ወላድ እኮ የልጅነት ነው እኮ ይገባኛል። ነገር ለልጅሽም ጥሩ አይደለማ። እዛ ጎጆ ውስጥ የኖራችሁ እዛ ማይሆን ቦታ እየኖራችሁ፣ ስለዚህ ለልጅሽም ጥሩ አይደል? ስለዚህ ይሄ ነገር ይቅርብሽ። ቤት ምን ነው የሚቀርብኝ? አማካሪሽ ነኝ አይደለም? ወንድምሽ ነኝ አይደለም እኮ። ይኸውልህ ልክ ነህ፣ ወንድሜ ነህ፣ አማካሪ ነህ። የሆነ ነገር ሲፈጠር አማክራል። ግን እምነት የሚባል ነገር አለ። ወቴ ደግሞ ፍቅር ደግሞ ተጣጣሚ ነው የሚሆነው። ቤተሰብ ሲፈቅድልሽ ነው የሚሆነው። ቤተሰብ እኮ ወዶ ቤተሰብ ፈቅዶ ሲሆን እግዚአብሔር ራሱ ይባርከዋል። ገባሽ አይደለ? እግዚአብሔር ባረከው ነገር እዛ ቤት ገብተሽ ምን ልትሆኚ ነው?
ልክ ነህ። ምን አሰብሽ? እና ቤቲ እውነቱን እንግዲህ እናቱን ያመጣሁት ራሱ ዛሬ እውነት ማወቅ አለባት። ምኑን ነው እውነቱን የምታውቀው? መልሳት